እሺ ወደ ሌሎች ጥያቄዎች እንሄዳለን። የመጀመሪያው ጥያቄ ሰላም እንዴት ነህ? በእርዳታ ጉዳይ መጠየቅ የምፈልገው ፍራኦልን ነው። ገንዘቡን አስገብቼላችኋለሁ። ከየት ነው? ከዩናይትድ ስቴትስ ነው። ስም እንዲጠቀስ ስላልፈለገ ስም አልጠቅስም። ሰላም ቴዲ እንዴት ነህ? በእርዳታ ጉዳይ መጠየቅ የምፈልገው ፍራኦልን ነው። ገንዘቡን አስገብቼላችኋለሁ፣ አላስገቡም ብሎ የካዱኝ ተረጂዎች አሉ ብሏል። እነማን ናቸው? ገንዘቡን አድርሱ ብዬ ገንዘቡን የበሉ ሰዎች አሉ ብሏል። እነሱስ እነማን ናቸው? በገዛ ፈቃዱ እረዳለሁ ብሎ ቃል ከገባ በኋላ ተረጂዎቹ ፍራኦል ረድቷቸዋል ሲባሉ እሱን በግል ለማናገር ሞክረው መልስ ሲያጡ በቪዲዮ ሲወጡ ፍራኦል በጣም ይቆጣል እና ቆይቶ ድሃ የመጠየቅ መብት እንደሌለው አይነት መልእክት ያለው ቪዲዮ ይሰራል። ድሃ ነው እንጂ መቀለጃና ማላገጫ ነው ወይ? እንዴት ይቆጣል? ይህን ጠይቅልን። ከመጣ በፈቃድ ሲመጣ ጠይቃለሁ። ይህን ችግር የለውም። እሺ ወደ ሚኪ ፊት አውራሪ እንሂድ። ሚኪ ፊት አውራሪ ለአንተ በድምፅ የመጣ ጥያቄ አለ። ሚኪ አለ ትኛው ነገር ይናገር። ከህዝቡ ይታረቅ። ሰላም ነው ቴዲ እንድናያለኝ እናደርጋለን። እንድናያለኝ ሰላም ነው ቴዲ እንድናያለኝ ሰላም ነው አለሁልን። ያው የኔ ጥያቄ እንዴት ናችሁላችሁ? ማም ላይ ያላችሁት ሁላችሁም ሰላም ናችሁ? የኔ ጥያቄ ያው ለሚኪ ፊት አውራሪ ነው። አጠራ ጥያቄ ናለኝ። ሚኪ ፊት አውራሪ ላይክ ከዚህ በፊት የነበረበትን ህይወት ራሱ ተናግሯል። ማንም ሳይናገር ራሱ ተናግሯል። ላይክ ያው በኪና ተራ አስከባሪ እንደነበር ምናምን ነገር ተናግሯል። ላይክ ዊዝን 5 years not more than 5 years ላይክ 4 years ባልሞላ ሰዓት ውስጥ ባልሞላ ጊዜ ውስጥ 3 መኪና አለኝ 2 ቤት አለኝ ሲል እንዴት አይነት ጤነኛ ገንዘብ አመጣጥ? ላይክ ትክክለኛ መልስ እንዲመልስልን የምንፈልገው how did he get that money to buy these things ነው። በቃ ላይክ ቲክቶክ ጌም ምናምን እንዳይደል እሱን አይደለም ግን ላይ በቃ ትክክለኛው ነገር ይናገር። ከህዝቡ ይታረቅ። ህዝቡ ይሄ ነው ጥያቄው። በቃ ላይክ ተሰርቋል፣ ብር ተሰርቋል። ያ ብር ከየት እንደተሰረቀ ይናገር ነው ጥያቄ። ቴዲ በጣም አመሰግን። ኦኬ ጥያቄዎቻችሁን የምትልኩ ሰዎች እየሰማችሁ ነው። ሚኪ ይሄ ለአንተ የተሰነዘረ ጥያቄ ነው። ምን ትላለህ? እሺ ቴዲዬ በጣም አመሰግናለሁ። እኔ ያው ንግግር አልችልም። ያው ጥፋት ካለ ታርሙኝ አላችሁ። ይሄ በጣም አሪፍ ጥያቄ ነው እና ከየት መጣ የሚለው ጥያቄ ያው በጣም ብዙ ሰዎችም እንደሚያውቁት እኔ ጌመር ነኝ። የመጀመሪያው ቲክቶክ ላይ ጌመር ነኝ እና ጌም እጫወታለሁ፣ እስካሁንም እጫወታለሁ፣ ኢንተርቴን አድርጋለሁ። እንዲሁም በተለያዩ ፕሮሞሽኖች በተለያዩ ነገሮች እንቀሳቀሳለሁ። እንዲሁም ብዙ ያፈራኋቸው ወዳጆቼም ሰፖርት እንዳደረጉኝ በተለያዩ ቪዲዮዎች ሰርቻለሁ እዚሁ ላይ ማለት ነው እና ቀጥታ የመጣው ከእርዳታ ጋር በተያያዘ ሳይሆን በእንደዚህ አይነት መንገድ ነው። ይሄ ነው መልሴ ቴዲ። የተጠየቀውን ሰምቷል፣ የመለሰውን ሰምታችኋል። ፍርዱ የእናንተ ነው። የመጀመሪያው ለሚኪ የመጣ ጥያቄ ስለሆነ ነው። ተስፋ ያደርጌ ስለመጣ ወደ ተስፋ ያደርጌና ወደ ዮኒ ማኛ ጥያቄ እንሄድና ሌሎች ጥያቄዎችም ስለሚኖሩ ወደ እናንተ እንመጣለን። ሌሎቻችሁ ታፕታፕ እያደረጋችሁ መግባት የማትችሉ ሰዎች እንደዚሁ ከፈለጋችሁ በቪዲዮ ከፈለጋችሁ በኦዲዮ ከፈለጋችሁ በጽሁፍ ጥያቄ በጣም መላክ ትችላላችሁ። በቴሌግራም በኩል ፐብሊክ ነው፣ እዛ ላይ ማስቀመጥ ትችላላችሁ። እዚህ ላይ ደግሞ ያላችሁ የላካችሁ አላችሁ፣ አንድ በአንድ አስገባችኋለሁ በተቻለ መጠን። ከዛ ስም እየጠራችሁ እጥን ምጥን ያለ ጥያቄ ታቀርባላችሁ። ዮኒ ሬዲ ነህ? ኦኬ ዮናስ ሬዲ እስኪሆን ድረስ ሌላ ጥያቄ እዚህ ጋር አለ። እስኪ ልክፈተው። ይሄ ለማን ነው? ሁሉም በጊፍት ገብተው የሚለምኑ ወይ ደግሞ እንደ ገስት የሚሰበስቡ ቲክቶከሮች ሌቦች ናቸው። ይሄ ስድብ ነው። ጋይስ ሰው አክብሮ ጥያቄ ጠይቁ ካላችሁ ስድብ ተው። ሰው ነው ሰውዬ። እስቲ ይሄኛው ለማን ነው? ፍራኦል ሳክሶ። ስድብ ሳትሰድቡ ጥያቄ መጠየቅ አትችሉም። አንድ በዛው በእናትህ ፈጠረና በሰላም ማስተራብነትና ማን በያው ተንከፋኝ አሁን ቲክቶክ ሁለተኛ ነው ያለው እና እሱ ከማስተራበት ጋር
ሁለት ብቻ ከሱ ላይ ሰራባቸው ስራዎች እሺ ማስተራበነት እስኪመጣ ይሄ እሱን አይመለከትም ሲመጣ ማስተራበትን ጠይቃለሁ ፍራኦልና ማስተራበነት ተጠበቃላችሁ በግማሽ በላይ እሳት የተነሳው እናንተ በሰጣችሁት ኢንተርቪው እስከሆነ ድረስ እዚህ መገኘት አለባችሁ የኔ እምነት መምጣት አለባችሁ ነው ጥያቄ የለም መምጣት አለባችሁ እዚህ የሚያነሳቸው ጥያቄዎች አሉ በደፈናው የሚላክላቸውን ገንዘብ አድርሱ ከተባሉ እነማን ናቸው በአግባቡ ገንዘብ ውስጥ ተልኳል ማስረጃ አለ ወይ እኚህ ሰዎች አሉ ይሄ መጥተዋል አክብረው መጥተዋል እነሱ የሚያነሳቸው ጥያቄዎች ይኖራሉ ለዚህ ደግሞ መመለስ ያስፈልጋል የሚገመት አለ እኔ መደባበቅ አላውቅም እኔ ፊት ለፊት ነው የምናገር ስለዚህ መምጣት አለበት ፍራኦል ካለ ቶሎ ላክልኝ ዮኒ ሬዲ ከሆንኩ አንተና ወደ ተስፋዬ ልሂድ እሺ እሺ ቴዲያችን እንግዲህ ጥያቄውን ሁለቱን ሰምቻለሁ በመጀመሪያ ሶሪ እንግዲህ ቤት ሆኜ ነው በረንዳ ላይ በመጀመሪያ ደረጃ የተጠየቀው ጥያቄ በታችን ሌላ ኑር ሰቦ በአሲያ ቤት ሳይሆን ኦሬዲ ለሁለት ወር በተለያዩ ቤቶች ነው የተሰበሰበው 60 ሚሊዮን ብር ተሰብስቧል የሚል ነገር ነበረ ግን 60 ሚሊዮን አልተሰበሰበም 38 ሚሊዮን የኢትዮጵያ ብር ነው የተሰበሰበው 2 ሚሊዮን ሪያድ የሳውዲ ሪያድ ነበር የሚያስፈልጋት ያንን ብር ተሰብስበው ኦሬዲ ብሩ የተሰበሰበው በእኛ አካውንት አይደለም በቤተሰቦቿ ነው በእናቷ በአባቷ እንደዚሁም በወንድሟ አካውንት ነው የተሰበሰበው ማለት ነው ከኛ ጋር የሚነካካ ነገር የለም የማስተባበር ስራ ነው ያለው ያንን ነገር ሀገር ቤትም መተን ደግሞ ብሩ ወደዛ ወደ ተባለበት ቦታ በኢትዮጵያ አካውንት ስለተሰበሰበ ወደ 25 ሚሊዮን ብሩ ተነስቶ የ2 ሚሊዮን ሪያል በኢትዮጵያ ንግድ ባንክ አማካኝነት ወደ ከተከፈተው አካውንት ገብቶ ኦሬዲ ልጅቷ የሞት ፍርዱ ተነስቶላታል ያለው እውነት ይሄ ነው ሶ በእኛም በኩል የተሰበሰበ የለም የማስተባበር ስራ ነው በዚህ አጋጣሚ ከ3 ቀን በፊት ከደውላልን ነበረ ኦሬዲ ወንድሟም ላይቭ ላይ መጥቶ በህይወት አለሁኝ ሞት ፍርዱ ተነስቶልኛል የሚለውን ነገር ነግራናለች ይህንን ጉዳይ የያዘው የኢትዮጵያ ኤምባሲ ስለሆነ አሁን ጉዳዩን የሚመለከተውና እዛ ደግሞ ያሉ ወደ 21 ኮሚቴዎች አሉ እነሱ ይህንን ጉዳይ እየሰሩት እንደሆነ እኛም እዚህ እየተባበርን እየተከታተልን እንደሆነ ከቤተሰቡ ጋር ሆነን እየረዳን እንደሆነ ልንነግራችሁ እንፈልጋለን ከዛ ብር ላይ ግን የቀሩ አይ ቲንክ ከ38 ሚሊዮን እንግዲህ ወደ 27 ምናምን ሲነሳ የሚቀረው ብር አሁንም በቤተሰቦቹ አካውንት ብሩ አለ እህታችን ስትመጣ እስከ ዛሬ 12 ዓመት ሙሉ ጨለማ ውስጥ አስራ ስለነበር ለሷ የሚበረከትላት ይሆናል ህዝቡ ለሷ ሰብስቦ ስለሰጠ ያ ባደራ ተቀምጦ ስትመጣ ቤተሰቦቿ እንዲያስተላልፉ ለማድረግ እነሱም ቁርጠኝነት አላቸው ልጅቷም እስክትመጣ እየጠበቅን ነው ያለው ነገር ይሄንን ይመስላል ጉዳዩን እንደ ሀገር የተያዘ ነው ሁለተኛው ጥያቄ በአረብ ሀገር በሚኖሩ እህቶች ላይ በየወሩ 100 ድራም ትቀበላለህ የሚለው ነገር ፍጹም ስህተት ነው እንደዛ መቀበልበት ምንም አይነት ማስረጃ የለም ነገር ግን ማንኛውም ሰው በአለም ላይ ያለ ሰው ሁሉ አባል መሆን ሲፈልግ ጆገሉ መቀላቀል ሲፈልግ በፈለገው መጠን መቀላቀል ይችላል ይህ ድርጅት በቦርድ የሚተዳደር በሀገሪቷ ህግ ውስጥ የሚሰራ ትልቅ ተቋም ነው ኦዲት የሚደረግ ለዮኒ ማኛም እስከ ዛሬ ድረስ በጀጎል የተሰበሰበውን አካውንት የገባውን ብር ሙሉ ፒዲኤፍ እስከ አሁን ወር ድረስ ያለው ላንተም እንዲልክልህ አድርጌያለሁ የዮኒ ዋትስአፕ ስለነበረኝ ነው እሱን ዳታ ማየት ይቻላል ከዛ ውጭ በየወሩ የሚሰበሰብ 100 ድራም የሚባል ነገር የለም ይሄንን ማረጋገጥ ፈልጋለሁ ማለት ነው ነገር ግን አሁን ባለው ሂደት 3500 አባላቶች አሉት ሳይሆን ቴሌግራም ላይ ተከታዮች 3500 የቴሌግራም አካውንት ላይ የሚከተሉን ቤተሰቦች አሉ ከነዛ ውስጥ ደግሞ 2000 ለሚሆኑት ዝም ብለን በነፃ ነው አይዲ የሰጠናቸው ከዛም በኋላ ግን አባል መሆን የሚፈልግ ሁሉ በፈለገው መጠን አሁን እንደውም በአዲሱ ዓመት የ1000 የ3000 የ5000 የ10000 እና ከዛ በላይም መርዳት ለሚፈልጉ ድርጅትና ተቋማት ደረጃ በሪሲት እየቆረጥን ቀጥታ በገጀጎል አካውንት የሚረዱበትን መስመር ማንኛውም በጎ አድራጎት እንደሚያደርገው በዛ መልኩ በበጎ ፍቃድ በመላው ዓለም ያለ ሰው ድርጅታችንን መርዳትና ማገዝ ይችላል አላማው የገባው ማለት ነው ስለዚህ እነዚህ ነገሮች ማንኛውም በጎ አድራጎት እንደሚደረገው አመታዊ ሪፖርት እንሰራለን ኦዲት ይደረጋል ለምንጠየቀው ጥያቄ ደግሞ እንደ ሀገር ፍቃድ የሰጠን አካል ይጠይቀናል ማለት ነው ለማብራራት ይሄን ያህል
ያለው እውነት ይህንን ይመስላል። በተረፈ ግን ኤኒ ጥያቄ እኔ በየወሩ ነው የምከፍለው እንደዚህ ተቀብያለሁ ወይም ደግሞ በተስፋዬ አካውንት ልኬለት ብር አጭበርብሯል የሚል ካለ ይኸው እዚህ ጋር አለውኝ። አመሰግናለሁ። እዚህ ላይ አብሮ የመጣ ጥያቄ ስላለ ነው ልጠይቅ። ቴዶ ይቻላል? በደስታ ወንድም ጠይቅ። እሺ፣ በሃጫሉ ፋውንዴሽን ስም እሱ ወደ $40,000 እንትን ብሏል። የሆነ ይሄንን ነገር ጠይቅልኝ፣ ስንት ሺውን ነው ያስገባው? በሃጫሉ ፋውንዴሽን ወደ $40,000 የሚሆን ተሰብስቦ ነበርና ምን ያህል ነው ያስገባው የሚል ይሄ ነገር ላይ ያለ። ስለዚህ ሜምበር ያንተ ከቅድሙ ላይ አሁን ያንተ ሰዎች አረብ ሀገር ያሉ እህቶቻችን ምንም ለሜምበር ለመሆን ምንም ክፍያ የለም ኖ $100 ይከፍላሉ በራሳቸው ፈቃደኝነት፣ ማንም አስገድዷቸው አይደለም። ያንን አሁን ምን ያህል ሜምበር አለው? ኖርማሊ አባላት መታወቂያ ያለው ከ2000 በላይ አለ። ግን ኖርማሊ ሁሉም የከፈለ አይደለም። ኦልሞስት 400-500 ቢሆን ነው ጠቅላላ በአካውንቱ ነው የሚልኩት። እንዴት ገባኝ ስለ እንዴት የከፈለና ያልከፈለ እኩል እንዴት መታወቂያ ይሰጠዋል? አንተ አሁን ስታስበው ለመታወቂያው ይሄን ያህል ያስፈልጋል ካል $100 ወይ 100 እንትን ነው ካልከኝ ዲናር whatever እሱን ካልከኝ ለሌላው በነፃ እየሰጠው ለእኔ ደግሞ ከፍዬ ከሆነ እንዴት ሊሆን ቻለ የሚለው ሰው ይጠይቃል። ስለዚህ ከ2000 በላይ ሰዎች አሉ አይደል እንደ ሜምበር። ስለዚህ የከፈሉትና ያልከፈሉትን ግልጽ ብታደርግልኝ። በነገራችን ላይ ይህንን ሀሳብ ያመጣ ነው አሁንም ያንን መክፈል ስላቃተኝና ችግር ላይ ወድቄ እባካችሁ ድርጅቱን እንዳይፈርስ እርዱን በሚለው ሀሳብ የመጣ ነው ይህንንም አገዛ ማድረግ የጀመሩት እንጂ ከዛ ውጪ ለአንድ ዓመታት ከተለያዩ ጓደኞቼ እንደዚሁም ደግሞ ከራሴም ጭምር ዋጋ ከፍዬ የቤት ክራይ እየከፈልኩ ነው ያንን ነገር ሳደርግ የነበረው። አሁንም ሜዳ ለወጣ ነው ብዬ ቲክቶክ ላይ ቪዲዮ ሰርቻለሁ። አግዙኝ ሲባል ለምን እንዲያናረግም እስኪቋቋም ድረስ፣ ምክንያቱም በኢትዮጵያ ሕግ ከ6 ወር እስከ 2 ዓመት አንድ ፋውንዴሽን ፈንድም ለማግኘት መጠበቅ አለበት፣ ኮንስታንቲዮን ለመጠበቅ ማለት ነው። ያ እስኪሆን ድረስ ደግሞ ሀሳቡ እንዳይበተን እንዲህ ብናግዘስ ተብሎ በራሳቸው ፍላጎት ያመጡት ሀሳብ እንጂ እኔ ያስገድድጃቸው አይደለም። እና ለዛ ነው ለዛኛው ለሃጫሉ ፋውንዴሽን ለሚለው ነገር በጭራሽ በሃጫሉ ፋውንዴሽን ስም ብርም የሰበሰብኩት ነገር የለም። ተከበረ ራሱን የቻለ ተቋም ነው። ምናልባት ግን የልደቱ ጊዜ ድሮ ከ3 ዓመት በፊት የልደቱን ጊዜ የሞተበትን ጊዜ ለማስታወስ ጊፍት ሰጥተው ነበር ሰዎች $3,500። እሱን ፎቶ ልክልሃለሁ። ያንን ነገር ደግሞ በሚታይ ቪዲዮ መጥቼ አንዱን ሲዲ በዛ ዋጋ ገዝቼ ለባለቤቱ አስረክቤያለሁ። ጊፍትን የሰጡትን ጊፍት ነው ሙሉን አውጥቼ የሰጠትኩ እንጂ $40,000 ተሰብስቧል። በሃጫሉ ፋውንዴሽን የሰበሰብኩት አንድም ነገር የለም በህይወት ታሪኬ ውስጥ። አለ ሰብስቧል ያለው ሰው ካለ ደግሞ አሁን መምጣት ይችላል። እንደዚህ አይነት ነገር ውስጥ አልገባውም። እንግዲህ ያሉ ጥያቄዎች ናቸው። እሱ ደግሞ ያው መልሷል። ላከልኝ ዶክመንቶች አሉ። በነገራችን ላይ ለቴዲም ልክ የላለሁ በጀጎል ስም የተዋጡ ነገሮች የላከልኝ አለ። ወደ 16 ፔጅ ነው። እሱን ያው ለቴዲ አስተላልፌያለሁ፣ ለዋናው ወንድማችን። እሱ ጋር ማብራሪያ ኦልሬዲ ጀጎል ቻሪተብል ኦርጋናይዜሽን ይላል። ፕሮፋይል ስርም ያለ አካውንት ነው እንዳለ እስከ ዛሬ ድረስ ሰዎች ያዋጡትም ያስገቡትንም ነገር መረጃውን እስከ አሁኑ ወር ድረስ ያለውን ትራንዛክሽን ነው ገቢ ወጪውን የላኩልህ። ያ ደግሞ ከ2.4 ሚሊዮን ምናምን እንደዛ ነው። እስከ ዛሬም ተሰብስቦ በጀጎል በእርዳታ ስምም ገቢ ወጪ የተደረገውና ያንን ነው ፒዲኤፍ የተላከልህ ማለት ነው። እና አመሰግናለሁ። በነገራችን ላይ እዚህ ህዝብ በተለያየ መንገድ ጥያቄ እያቀረበ አሁን የግለሰብ ጉዳይ አይደለም፣ ከህዝብ የሚጠየቀውን ጥያቄ ነው አይደለ ፎርዋርድ እያደረግን ያለ ነው። አለመምጣት የመጀመሪያው ነገር ሌብነት ነው። ማንም ሊሆን ይችላል። በራስ መተማመን ካለ እንደነሱ መምጣት ነው። በቃ ከተሳሳትኩ እታረማለሁ። ተጠርታችሁ መጠየቅ ስትፈልጉ መምጣት ሲገባችሁ ያልመጣችሁ ካላችሁ የህዝብ ጥያቄ ከሆነ አሁን ህዝብ እንትናን ጠይቅልኝ ይሁን እንትናን ይላል፣ የላችሁም አብዛኞቻችሁ። ስለዚህ
አለመምጣት ራሱ አንዳች ነገር ለመደበቅ የፈለጋችሁት ነገር እንዳለ ነው የሚነግረን። ሀቢባ በግልጽ ልበል፣ ይቅርታ ስላቋረጥኩት ቴዲ። ሀቢባ ነይ ፍራውል እየነዳው ነው ብሎ መሴጅ ልኮልኛል። ሀቢባ እባክሽ ነይ፣ ስምሽን ማጥፋት አንፈልግም። ሰዎች ስምሽ ተጠርቷል። ሰዎች ሙሉን የጠየቁት ወንድሞቻችን እህቶቻችን እዚህ ጋር ገብተዋሉ። ስለዚህ ሀቢባ ፕሊስ ነይና ይሄን ነገር ግልጽ አድርጊው። በተለይ በእጣው ዙሪያ ብዙ ጥያቄ የኢትዮጵያ ሕዝብ ስላለው እሱን መተሽ እንድታብራሪ ሰው ይጠይቃል። ስለዚህ ፕሊስ ነይ። ሌላው ምናልባት የመንግስት ኃይሎች፣ የጸጥታ ኃይሎች፣ የፌዴራል ፖሊስ ሰዎች፣ የህግ ሰዎች እያንዳንዱን ነገር አይታችሁ ወንጀል ነው ወንጀል አይደለም የሚለው የእናንተ ስራ ነው። እኛ ግን እዚህ ጋር ሶሻል ሚዲያ ላይ ነው የተገናኘነው ሶሻል ሚዲያ ላይ ስለሆነ መሀል ላይ የሚድበሰበሱ ነገሮችን ለማጥራት ነው የጠራ ናቸው እንጂ እዚህ ጋር እንትና ሌባ ነው እንትና ጻድቅ ነው ለማለት አይደለም። እነሱም አክብረው መጥተዋል። አክብረውን እንደመጡ ተከብረው እንዲሄዱ እናደርጋለን። አሁን የገስት እናስገባለን። ከዛ በፊት ለሚኪ የሚሰነዘሩ ጥያቄዎች አሉ። ዝም ብሎ ነው የሚልኩት። አንዴ ለመማር አንዴ ለሚኪ ይላሉ። ለሚኪ የተጠየቀውን ጥያቄ ከፍታለሁ። ከዛ በኋላ የምትገቡ ሰዎች ስም እየጠራችሁ ጥያቄ ታቀርባላችሁ። ከዛ ትወርዳላችሁ በክብር። ፕሊስ ፕሊስ ከአንደበቶቻችሁ የምትጠቀሟቸውን ቃላቶች በጣም ተጠንቀቁ። እዚህ ልዘልፏቸው ልሰድቧቸው እንዳትምጡ። የመጀመሪያው ሌባ የሚል ቃል ከአንደበታችሁ እንዳትጠቀሙ። አንድ ሰው ዝም ብለህ ከመሬት ተነስተህ ሌባ ማለት አትችልም። በፍርድ ቤት ሳይረጋገጥ ሌላ ቃል ተጠቀሙ። ሌላ ቃል ተጠቀሙና አለን የምትሉትን ግን ጥያቄ ማቅረብ ትችላላችሁ። እስኪ ለሚኪ አንድ በድምፅ የቀረበውን ቴሌግራም ላይ ላቀርብና ሚኪ መልስና ገስት ላይ ያሉ ሰዎችን ማስገባት እንጀምራለን። ሚክሻ ይሰማል? አንዴ ይቅርታ፣ እኔ መውጣት እችላለሁኝ። ፕሮግራም አለኝ። ጥያቄ ካለ መልሽም መግባት ይችላል። መውጣት ትችላለሽ፣ ምንም ችግር የለውም። ግን እያየሽን ጠብቂ። አንቺን የሚመለከት ጥያቄ ሲኖር ጥሪ ስናደርግልሽ መውጣት ትችላለሽ። ቴንክ ዩ መማር። ናርዲሻም አዶን ቴንክ ያለ አይመስለኝም። ካለም ግን ናርዲ አንቺን የሚመለከት ጥያቄ ካለ እያያችሁ ስለሆነ ለናርዲ ሲል ሪኩዌስት ልካላችሁ ትገባላችሁ። ችግር የለውም። እግዚአብሔር ያክብርልን። በጣም እንደዚህ እንደ ጉሽ የደፈረሰውን ማጥራቱ በጣም ተገቢ ነው። እግዚአብሔር በጣም ነው የማከብራችሁ ሁላችሁ እርዳታ የምትሳተፉም እንደዚህም ደግሞ ሌባን የምታጋልጡ ማለት ነው። ሁላችሁንም አመሰግናለሁ። መልካምነት ይቀጥልላለሁ። አመሰግናለሁ። አለሁኝ እንዲህ ስል ቻው እያልኳቸው አይደለም አለው። ጥያቄ ካለ እመለሳለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ። የመጀመሪያው ነገር እርዳታ መሰብሰብ ከሆነ የመጀመሪያው ነገር ራስን ሁልጊዜ አቬለብል ማድረግ እኮ ነው። ገንዘብ ስትሰበስብ ወደ ዲያስፖራው እየመጣ ጥያቄዎቻችሁን አንፈልግም ገንዘባችሁን ነው የምትል ከሆነ ይሄ ህዝቡን መናቅ ነው፣ ዲያስፖራውን መናቅ ነው። እንደዛ ነው እየገቡ የሚጠይቁት እኮ እነዚህ ከሀገር ውጭ ያሉ ናቸው፣ ኢትዮጵያ ውስጥ ያሉ ናቸው። እና ቢያንስ ክፍት መሆንን ከነሱ መማር አለባችሁ ብዬ ለመናገር ያህል ነው። ሚኪሻ ያንተን ጥያቄ እስኪ ያድምጠው። ቴዲ እኔ ከመውረዴ በፊት አንድ ነገር ልበል። እሺ ናርዲ። ማለት ያው እርዳታ ስንሰራ እዚህ ጋር ያለን ብዙዎቻችን ብዙ መስዋዕት እንከፍላለን። ማለት ብዙ ዋጋ ያስከፍላል። እርዳታ መሰብሰቡ ቁጭ ብሎ ማንጋትም ብዙ ዋጋ ያስከፍላል። ስፔሻሊ እኔ ብዙ ነገር ከፍዬበታለሁ። ቴዲ ቀልድ አይደለም። ማለት አሁን ላይ ሌባ ተብሎ የሚለጠፈው ነገር ቀልድ አይደለም። ለምን ብዙ ዋጋ ልጅን የሚያህል ነገር አጥቼበታለሁ በእርዳታ ስራ ላይ። ታውቀዋለህ፣ አብረኸኝ ነበር ከዛ እርዳታ ላይ ዮኒ ታውቀዋለህ። እና ያማል እንደዚህ አይነት ነገሮች ሲፈጠሩ ወይ ደግሞ ሌባ ተብሎ ሲለጠፍ። አሁን ዛሬ ክሊር ካረከው ቴዲ የትኞቹ ገንዘብ እንደበሉ የትኞቹ ደግሞ ሌባ እንደሆኑ መጨረሻ ላይ ለሁሉም አናውንስ ብታደርግ በጣም ደስ ይለኛል ቴዲ። ጀምረኸው እንዲቆም አልፈልግም። ጥሩ ነገር ነው የምታደርገው። ምክንያቱም በሚስኪኑ በድሃው ማህበረሰብ መነገድ የለበትም። ዮኒም ተሞም እየሰራችሁ ያላችሁት ነገር በጣም ትልቅ ነገር ነው። እንዲሁም ደግሞ ጊዜያችንን ገንዘባችንን ከህዝብ እየወሰድን በትክክል የምናደርስም ሰዎች እነኚህ ሰዎች አድርሰዋል፣ ሰርተዋል ይህን ስራ ተብሎ ምስጋናው ይቅር። አትሊስት ሌባ ተብሎ መሰደብ ልጆች አሉኝ በየቦታው ፎቶ ሲለጠፍ በጣም የሚሰማህ ነገር አለ። በስራ ደረጃ ራሱ በባለቤት የስራ ደረጃ ራሱ ኢትዮጵያ ውስጥ በማደርገው እርዳታ በጣሊያን ኤምባሲ ደረጃ የተከለከለ ነው ለኔ አሰ ዲፕሎማት ማለት ነው ቴዲ።
ክልክል ነው። ግን አይቼ ማለፍ አልችልም። ለምን ሀገሬ ማገዝ ስለምፈልግ ወይ ደግሞ ህዝቤን ማገዝ ስለምፈልግ በዚህ ትንሿ ፔጄ 100-200 ሰው ተቀምጦ ረድቶኝ እነኛን ሰዎች ማገዝ ካለብን አግዛለሁ። ግን በየሰከንዱ ሌላው በሰረቀው ሌላው በዘረፈው ሌባ ተብሎ አንድ ላይ ቁጭ ብሎ መሰደብ በጣም ይከብዳል። ነገም ደግሞ እኛ ስለረዳን አይደለም ኢትዮጵያን ችግር እንቀርፋለን ብዬ አላስብም። ከመቶ ግን 5% የብዙዎቹን እንባ ጠርገናል። መማርም ተስም እዚህ ጋር ብዙዎቹን አብሬያቸው ሰርቻለሁ። ብዙዎቹን ደግሞ አብሬያቸው ሰርቼ ደግሞ ደግሜ መስራትም አልፈልጋቸውም ሰዎች አሉ። ሌባውን ሌባ ብላችሁ ዝጉት። ደግሞ እንዳይሰርቅ ደግሞ ተመልሶ ከነኛ እናቶች ወይ ደግሞ ከነኛ ህፃናቶች እንዳይሰርቅ ጥሩ የሰራውን ደግሞ በትክክለኛ መንገድ ደግሞ እንዲሰራ ህዝቡን እንዲያግዝ አንተ በዚህ ጥሩ ሰርታል ቀጥልበት የሚለውን ነገር ብታረጉ በጣም ደስ ይለኛል። ቴዲ ዮኒ እኔ በጣም ትልቅ መስዋዕትነት ከፍያለሁ። ልጅን ነው ያጣሁት በእርዳታ ስራ ላይ ልጅን ነው ከቤተሰቦቼ ከባለቤቴ ያሳጣሁት። እንደዛም ሆኜ ግን ከአንድ ሳምንት በኋላ ቦረና ነበርኩ እርዳታ ላደርስ አቦርት አድርጎኝ ከሳምንት በኋላ ቦረና ነበርኩ። ይሄ ማለት ለህዝቤ ያለኝን ፍቅር እንጂ አንድ ኮይን አንድ ማስታወቂያ ብር ወስጄ አላውቅም። በአንድ ማስታወቂያ ብር ወስጄ አላውቅም። ይገባል። እርዳታ ሰበስባለሁ። ለዛ ሰው ካገዘው ግን ማስታወቂያ ሰራለታለሁ። ስለዛ ክሊር አድርገው የጀመርከው ነገር በጣም ደስ ይላል። ክሊር አድርገው እስከመጨረሻ አሁንም ኤኒ ታይም በምትጠይቁኝ ነገር አለው። ከስርም ያላችሁ ደግሞ በናርዶስ ስም እንደዚህ አይነት ገንዘብ አስገብቻለሁ ካላችሁ ሪሲት ይዛችሁ ዮኒ ጋም ቴዲ ጋም ቅረቡ። ኤኒ ታይም ብትጠሩኝ እመጣለሁ። አመሰግናለሁ። ቀጥሉበት። ጀምራችሁ አታቁሙት። ሌባውን እስከመጨረሻ ሄዳችሁ ይሄ ነው ብላችሁ አጋልጡ። ጓደኛ ስለሆነ ቤተሰብ ስለሆነ የሚሸፈን ነገር እንዳይኖር። አመሰግናለሁ ሁላችሁም። ቴንክ ዩ ናርዲ ከልብ እናመሰግናለን። ከሀገር ውጭ ያላችሁ በተለይ ኢትዮጵያውያን ለእርዳታ እጃችሁን የምትዘረጉ እነማን አክብሯችሁ እንደመጡና እነማን እንደናቋችሁ የምታዩ ነው፣ እንደማን እንደተሳደቡ። ይህን ደግሞ ለእናንተ ነው የምንናገረው። ከዚህ በኋላ ገንዘባችሁን ለማን እንደምትሰጡ ማወቅ አለባችሁ። አንድ ባንድ እየገባችሁ ጥያቄ ታቀርባላችሁ። እርዳታ ላይ የተሰማራችሁ ደግሞ ሰው ያመሰግናችኋል፣ ይወዳችኋል። ግን ጥያቄ የሚፈጥሩ ነገሮች ደግሞ ካሉ ብትጠረጠሩ እንኳን ቶሎ ብላችሁ ነው መምጣት ያለባችሁ። አሁን ፎቶችሁ ባይለጠፍ እንኳን እርዳታ ላይ ካላችሁ እንዴ ቶሎ ብላችሁ መምጣት ያለባችሁ። እርዳታ ነው አስራችሁ በእርዳታ ስላላችሁ ማለት ነው። ለሚኪ ጥያቄ ላቅርብና ሰው እናስገባለን። ገስት ላይ ለሁለት ደቂቃ ጥያቄዎቻችሁን አዘጋጅታችሁ ግቡና የፈለጋችሁትን ሰው ጠይቃላችሁ። የወጡትም ይመለሳሉ። ናርዶስም ከሆነች ናርዶስ፣ መማርም ከሆነች መማር፣ ሙባረክም ገብቷል እዚህ ጋር። አይ ቲንክ ሙባረክንም የሚመለከት ጥያቄ አለ። ታደምጣላችሁ። ሲመለሱም እንዲሁ ታደምጣላችሁ። እሺ $800 ነበር። ከየት ነው? ሰላም ቴዲ፣ እንዴት ነው? እግዚአብሔር ይመስገን። እኔ ጥያቄ ለተስፋዬና ለፍቄ ነው እና ይሄ ለተስፋዬና ለፍቄ ነው። ፍቄ በተጠቀቅ ተብላል ትመጣለህ። ሀይ ቴዲ፣ ሰላም ነው? እንዴት ነው? መጀመሪያ በጣም እናመሰግናለን እነዚህ ሁሉንም ስለሰበሰብክልን ቴንኪው። እኔ አንድ ጥያቄ ብቻ አጠር በጠን ያለ ጥያቄ ለሚኪ ፊት አውራሪ ይሄን ጠይቅልኝ ቴዲዬ ፕሊዝ። ያው በቀደም አይታለ የሆነ አጭር ቪዲዮም ሰርቶ ነበረ። ምንድነው የሰራው? እኔ ያለምንም ምናምን ብሎ ገና የ15 ሚሊዮን ብር መኪና አዝዣለሁ እያለ ነበር፣ ከሁለት መኪና ተጨማሪ ውጭ ማለት ነው። እና ይሄ ነገር ከየት መጣ ብለህ ታስባለህ አንተ ራስህ? እስኪ ይህን ነገር ጠይቅልን። የ15 ሚሊዮን ብር መኪና አዝዣለሁ ብለሃል። ፐብሊክ ሪከርድ ይሁን አይሁን አይታወቅም። እና ካልክም ይሄ ገንዘብ ከየት የመጣ ነው? ሚክሻ አንተ ነው ሰዓቱ። እሺ ቴዲ በጣም አመሰግናለሁ። በመጀመሪያ ግን ከይቅርታ ነው መጀመር የምፈልገው። የኢትዮጵያን ሕዝብ በጠቅላላ ይቅርታ ማለት ፈልጋለሁ። ምንድነው ይቅርታዬ? በቃ የሆነ በንዴት ሰዓት እኔ ማውራት አልችልም እና ያው ዝም ብዬ ማይረባ ነገር ቀባጥሬ ነው በምላሴ ብዙ ጠላት እንዳፈራው የገባኝ እና ደግሞ ይህንን ከታች አንስቶ እዚህ ያደረሰኝ ማህበረሰብ ላይ እንደዚህ ክባድ መፍጠር ራሱ አለመብሰልን ያሳያል። እና ይህን የኢትዮጵያ የተከበረ ህዝብ
በዚሁ አጋጣሚ ይቅርታ መጠየቅ ፈልጋለሁ። የ10 ሚሊዮን መኪና የ5 ሚሊዮን መኪና ያስነዳችሁኝ እናንተ ናችሁ። የ10 ሚሊዮን መኪና ያስመኛችሁኝ እናንተ ናችሁ። የ5 ሚሊዮን ያስነዳችሁኝ እናንተ ናችሁ። ስለዚህ እናንተ ላይ ይሄንን ተገቢ ቃል በመጠቀሜ በጣም ይቅርታ ጠይቃለሁ። ሲቀጥል ደግሞ ለ10 ሚሊዮን መኪና ያልኩት ህልሜ ነው፣ ሀሳቤ ነው፣ በቃ ፊውቸሬ ነው። የ10 ሚሊዮን የ5 ከነዳው የ10 ነዳለው አይነት ነገር ነው እና ይሄ ቀልድ ነው በሰዓቱ እንትን ያልኩትና ይሄ ትልቅ ጥፋት ነው። በጣም ይቅርታ ጠይቃለሁ። የኢትዮጵያን ህዝብ በጣም ብዙ ሰዎችን ያናደደው ይሄ ነው እና ይቅርታ ጠይቃለሁ ቴዲ። እና ቀልድ ነው እንጂ ምንም አይነት የለም። ካለም ያው መፈተሽ ይቻላል ነው፣ ምንም ችግር የለም። ጥያቄውን ሰምታችኋል፣ ምላሹን ሰምታችኋል። ከዛ በኋላ የእናንተ ነው። ባባ ይዞ ፖለቲከኛ ነው። ከዚህ ውስጥ መርጠ ከወጡትም ከ2 ደቂቃ ባልበለጠ አንድ ባንድ ትገባላችሁ፣ ጥያቄ ታቀርባላችሁ። ጥያቄን አቅርብ ባባ። ቴንኪዩ ቴዲዬ፣ ከረጅም ጊዜ በኋላ ነው ከአንተ ጋር የተገናኘ ነው። በጣም አመሰግናለሁ። ቴንኪዩ ስለገባው። እኔ አንድ ጥያቄዎችን ያነሳለሁ። ሌላውን ደግሞ አንድ ጥያቄዎች ለፍራኦል ማንሳት በፈልጋቸው ጥያቄዎች አሉ። የለም ነገር ግን ዮኒ ባደራ ተመዘግበና ሌላ ሰው ስለምኖር ትጠይቅልኛለህ። ቁጭ ብዬ አደምጣለሁ ማለት ነው። ቴዲ ያወያየ ስለነበር ሚኪ የተነሱ ጥያቄዎችን ሞርኔ ስትሮንግ አድርጌ ማነሳለህ። ምክንያቱም ጫፍጫፉን እየመለስክ ስለነበር። አንደኛ ሚኪ የሀብት ምንጭህ ምን በጌም በምትለው ጌመረኝ ብለህ በምትለው ስታተስ ገጠሮ ጌም የሚጫወቱ በርካታ ጌመሮች ኢትዮጵያ ውስጥ ያንተን ያህል ውድ መኪና አይነዱ፣ ያንተን ያህል ቤት የላቸውም፣ ያንተን ያህል ከሀገር ወጥቶ ለመዝናናት ሀገር ውስጥ እንደፈለጉ ለመኖር በቂ ገንዘብ የላቸው 24/7 ጌም የሚጫወቱ ሰዎች። አንተ ከሀገር ወጥተህ መዝናናት ለአንተ በጣም ኢዚ ነው። ከ4 ሚሊዮን ብር በላይ የሚያወጣ ጄቱር መኪና ትነዳለህ፣ ቤቶች አሉ። የሀብት ምንጭህ ምንድን ነው? የተመዘገበ በሁሉ የሚታወቅ መንግስት የሚያውቀው ንግድ ፍቃድ አውጥተህ የምትነግደው ንግድ አለ ወይ? ይህንን እንድትመልስልኝ። ጌም ነው እንድትለኝ ስለማልፈልግ፣ ምክንያቱም ከጌም ሲሆን ነገር አለ። ሁለተኛው የማነሳለህ ከፍተኛ የሆነ እልህ መጋባት ውስጥ ከህዝብ ጋር ካለኝ እውቀት አንጻር ይቅርታ ላቋርጠውና ካለኝ እውቀት አንጻር አንዳንድ ጥያቄ ነው መልሰው፣ 2 ጥያቄ ይዤ መመለስ አልችልም እኔ በራሴ እና አንዳንድ ጥያቄ የመለስኩ አሁን ይሄን ልመልስለትና ጠብቆ ደግሞ ያን ይጠይቅ። እሺ አሁን ይሄኛውን ከዛ ጋር እንዳላምታታበት ነው። ይሄኛውን ጥያቄ ስመልስልህ እንደ ጥያቄም ጠይቄህ ነው። አንተ ስንት ዓመት ነው ቲክቶክ ከጀመርክ? ይሄን ጥያቄ መልስልኝና እንትን ልበል። ስንት ዓመት ነው ቲክቶክ ከጀመርክ? 3 ዓመት። እኔ 6 ዓመቴ ነው ቲክቶክ ላይ ከጀመርኩ ነው። እኔ 6 ዓመት ራሴ መከታተል ከጀመርኩ 5-6 ዓመት ከጀመረበት ጊዜ ጀምሮ 6 ዓመቴ ነው ቲክቶክ ላይ። ቆይ እስክሪብቶ የለህም? መጽሐፍ ጽፈህ መያዝ አትችልም? ኧረ እኔ ልጽፍ አልኩና ምንም አያዝም ጽሁፍ ራሱ ጥያቄው እና በራሴ ነው መልሰው። ቅርታ እኔ 6 ዓመቴ ነው እንዳልኩ። እነዚህ ትልልቅ ጌመሮች የቀጠሮ ምናምን የምትላቸው ከነሱ በፊት ነው ቲክቶክ ነው የጀመርኩት እና በኢንተርናሽናል ደረጃ ከፈረንጆች ጋር ምናምን በኢንተርቴንመንቱ በደንብ ቆይቻለሁ እና ከዚህም በፊት ዩቲዩብ ነበረኝ። በዩቲዩብም እሸቅል ነበረ። እንዲሁም አንዳንድ ደግ እና መልካም ሰዎች ሰፖርት አድርገውኝ ነው እዚህ የደረስኩት። እያንዳንዱን እድገቴን ደግሞ ቪዲዮ ላይ አስቀምጫለሁ። ከባጃጅ አንስቼ ቺን ስገዛ ያን ሳረግ ያን ኤቭሪ ዲቴል ለህዝቡም ትምህርት ይሆናል ብዬ እያደረኩ ስቴፕ ባይ ስቴፕ ነው እንጂ ትላንት ተነስቼ ብድግ ብዬ እንጣጣላልኩም። ስቴፕ ባይ ስቴፕ ከባጃጅ እያልኩ ራይድ ያቺን ቪትስ ገዝቼ ራይድ እየሰራው ሁሉም ህዝብ ስለሚያቀርብ ራይድ እየሰራው እዛ ራይድ ውስጥ ላበላቡኝ እየተጫወትኩ ጌም እያሳኩ ማታ ቀን ራይድ ማታ ላይቭ ቀን ራይድ ማታ ራይቭ እየተሯሯጥኩ ነው ይሄ ነገር የመጣው እና የእርዳታዎቹም እያንዳንዱ ቪዲዮ እዚህ ቲክቶክ ላይ ተቀምጠዋል በመረጃ ይሄ ለዚህ እየተባለ ማለት ስልካቸውም እያንዳንዱ አድሬሳቸው ተቀምጧል እና ፒክ ተደርጎ ጥያቄ ያለባቸው ሰዎች መምጣት ይችላሉ። እና ይሄኛው የመጀመሪያው ጥያቄ ነው። አሁን ሁለተኛ ጥያቄ ስጠይቀኝ እንደዛ ነው እንጂ 2 ጥያቄ ይዤ መመለስ አልችልም። ካለኝ እንትን ውጪ ፎሎ አፕ ኩዌሽን አስቀርና ጨምቀህ አንድ ጥያቄ ጠይቀው። ኖርማሊ አንተ የፈለከውን ነገር አንስታል። አንድ ጥያቄ ጨመቅ አድርጌ ልጠይቅና ከተፈቀደልኝ ይቀጥላለሁ።
የእቺ አሁን የሁሉ ነገር ያመጣችዋ ማለት የምትባለው ሴት እናቷ ወደ ሚዲያ መጥቷል። አንተ ከሴትዮዋ ጋር ምንም አይነት ኮኔክሽን እንደሌለህና በማስታወቂያ ስራ ላይ እንደተገናኛትና እንደተማመንካት ስትገልጽልን ቆይተህ ይቺ እናት አድራሻዋንም በደንብ የምታውቅ መሆኑን ቤቷንም የምታውቅ መሆኑን ጓደኛዋ መሆኑንም ገልጻልናለች። ይሄ ምን ያህል እውነት ነው? እሺ ባባዬ አመሰግናለሁ። ቴዲዬ ይሄ ጉዳይ በህግ ስለተያዘ ጠበቃዬ ምንም አይነት ምላሽ በዚህ ጉዳይ እንዳልሰጥ ማስጠንቀቂያ ያዘል ነገር ስለሰጠኝ በዚህ ጉዳይ ከህግ ጋር የኢትዮጵያ መንግስት ስለያዘው ይህንን ጉዳይ ከመንግስት ጋር ነው የምጨርሰው እና ባባዬ ለጠየቅሽኝ ጥያቄ አመሰግናለሁ። ኦኬ ሌላ ጥያቄ መጨረሻ ፍራኦል ባይኖርም ጥያቄ ላንሳ። ወርጄ ከስር አንሳ ሲመጣ ሲለ እዚህ ውስጥ ያየቻቸው በሙሉ እርዳታ ላይ የሚሰበስቡ በሙሉ ለምን ሀቢባ ቀርቶ ማንም ባባ እርዳታ የሚሰበስቡ ጠይቁ፣ ጥያቄ አየር ላይ ውሉ ይመጣሉ፣ ይመልሳሉ፣ ችግር የለም። ኦኬ ለፍራኦል 4 ጥያቄዎችን አድሬስ ታደርግልኛለህ? የመጀመሪያው ነገር 4 ጥያቄዎችን አድሬስ አድርግልኝ። ሾርት ነው የምነግርህ። ማብራሪያ ፖስታ በትልከው ይሻላል፣ አይርዘም። ኖ እንትን የለውም፣ ማብራሪያ የለውም። እሺ አንደኛ እንደነ ባቡላይርና መቄዶንያ ያሉ ሌጋል የእርዳታ ተቋማት ሳሉ ስለምን በግላቸው አንዳንዶቹ ጭራሽ ፍቃድ ሳይኖራቸው ለሚሰሩ ሰዎች ይሄናል ገንዘብ መስጠትን መረጥ? የመጀመሪያው ጥያቄ። ሁለተኛው ጥያቄ የወጣው ሰንጠረዥ ነው ከከሌ ጋራ ለይናል ብር ልክ ያለው የሚለው ነገር ለእያንዳንዱ የተጠቀሰው ስም ጋር አታች የተደረገ የባንክ ደረሰኝ ለምን አላወጣህም? ሶስተኛው እርዳታ ገንዘብ ሰጥቼ ስለመድረሱ እርግጠኛ አልሆንኩባቸውም ያላቸው ሰዎች ነበሩ። ይህ ግርግር እስኪፈጠር ድረስ ለምን ሰው እንዲጠረቀቃቸው ማድረግ አልቻልከም? የኔ ጥያቄ። አራተኛው ስማቸው የተረሱ ሰዎችን ራስህ በፌስቡክ ገጽ ከለጠፍክ በኋላ ፍራኦል አክብሮት አለኝ የሚረዳ ሰው ነው፣ ጥያቄ ማንሳት ስላለብኝ ነው ቀጥታ ወደ ጥያቄ የገባሁት። የለጠፍካቸው ሰዎች ጋር በግል ተረጋግረን ፈተናል ወደሚል እሳቤ ውስጥ በአደባባይ አውለህ ገንዘብ ስለማድረሳቸው እርግጠኛ አይደለሁም ያልካቸውን ሰዎች በግላችን ፈተናል ደግሞ ስትል ግርታ ስለሚፈጥር ነው ለማለት ነው። ቴዲ ካረዘም በጣም ግርታ ከስሮኝ እከታተላለሁ። ቴንክ ዩ ባባ፣ ቴንክ ዩ ከልብ አመሰግናለሁ። እሺ ኢዲ የምጠይቂው ሰው አለ እዚህ? አዎ አለ። ከወጣሁም ካሉትን መጠየቅ እፈልጋለሁ። አመሰግናለሁ ቴዲ። እሺ አንደኛ ለሚኪ ነው። በህግ ተይዟለን ብትል ፕሮብሌሙ የተፈጠረው እኔ ስለ 57 ሚሊዮን ሳይሆን አንተ አድቨርታይዝመንት ሰርተህ ብራቸው ስለተወሰደባቸው ልጆች ፕሮብሌሙ ያለው ኢትዮጵያ ነው። አንተ ግን ያለው ዱባይ ነው። ሶ ዋይ ዶንት ዩ ጎ ኤንድ ፌስ ለምን አታረግም? ኢትዮጵያ ካሉት ጋር ሄደክ ችግሩ የተፈጠረበት ቦታ። አንደኛ ጥያቄ ይሄ ነው። ሁለተኛ ደግሞ ለናርዲ ለተስና አይ ቲንክ ፍቄ ኖሬም ነበረበት መሰለኝ በነሩሃማ ኬዝ ወንጀል ተሰርቷል። ኩላሊት ተሽጦ ነው። ትክክለኛ ሜሬጅ አይደለም። ሜሬጅ ሰርተፊኬታቸውን ስታቀርቡ ብዙ ስታረጉ ነበረ። አስሎንጋስ እናንተ እዚህ እስካመጣችኋቸው ድረስ ትክክለኛ መረጃ ይዘው አልመጡ እስከተባለ ድረስ ትክክለኛ መረጃ ይዘው አልመጡም እስከተባለ ድረስ ነካክታችሁ ለምን ተዋችሁ? ሮንግ ከሆኑም ለህግ አቅርባችኋል ወይ? እሱን ማወቅ ፈልጋለሁ። ሌላ ደግሞ እርዳታ ሁሉ ትላላችሁ እናንተ። ረጂነን መስዋዕት ከፈልም ምናምን የስ ታይም መስዋዕት እንደሆነ አውቃለሁ ካለንበት ሀገር። ግን እናንተ በገንዘባችሁ ረድታችሁ ታውቃላችሁ ወይ? ወይስ በታይማችሁ ብቻ ነው ይህን የምትረዱት? ሙባረክም አይ ቲንክ የሆነ ጊዜ ታመምኩ ብሎ መኒ ኮሌክት አድርጎ ይታከም አይታከም ጤና ይመለስለት የምናውቀው ነገር የለም። እሱስ ምን ደረሰ? ይሄ ነው ጥያቄ። አመሰግናለሁ። ይሄ ጥያቄ እኔን ስለሚመለከተኝ ያው የሮሃሚ የኩላሊት ነገር ያው ሁላችሁም ታውቁታላችሁና ያው ሁላችሁም እንደምታውቁት አዎ ኩላሊቱ ተሽጦ ነው። እኔም እኮ ፊት ለፊት አንጥቼ እርዳታው የተጨበረበረ ነገር ስላለን ያመጣሁት ያን ነገር ፊት ለፊት ካመጣሁት በኋላ ያው የተነሳውን ህዝብ ለሁለት ተካፍሎ ግማሹ በልጁ በኩል ግማሹ በሷ በኩል አይታችሁታል።
እኛ ላይ ነው የተነሳው። ከዛ ሲቀጥል በፖሊስ ተይዞ ነበረ። አዲስ አበባ ፖሊስ፣ ኦሮሚያ ፖሊስ ተይዞ ነበረ። ግን ዝም ብሎ ወሬ ብቻ ነው። እዚህ ቲክቶክ ላይ ሌባ እናጋልጣለን ምናምን የሚባሉት እነ ቅን ልቦች ምናምን ዝም ብሎ ወሬ ናቸው። እዚህ ላይ ለቲክቶክ ነው። በቁም ነገር ስትሄድ ሙሉ መረጃ ሰጥተሻቸው፣ እኔ ሙሉ መረጃ ሰጥቻለሁ። ጋብቻቸው ፌክ መሆኑን ሁሉ ዶክመንት ለቅን ልብ ሰጥቻለሁ። ግን ምንትን ላይ የለም፣ ስራ ላይ የሉም። በቃ ስራ ላይ የሉም። ኦፍኮርስ ኩላሊቱ የተሸጠ ነው። ኩላሊቱ መሸጠት ብቻ ሳይሆን አዲስ አበባ ውስጥ አሁንም ደግሜ ልንገራችሁ በጣም በኩላሊት ታማሚ የሚነግዱ አሉ። ሚኒባስ የተከራዩ ያልታመመ ሰው እያስተኙ። እኔ ጥያቄ ለተስፋዬና ለፍቄ ነው እና ከ6 ወር በፊት $2000 አስገብቼላቸው ነበር። ማስረጃ መንገድክላለሁ። ከዛ ላይ ሊሆነች ሴትዮ ነበረ የሚገባ የነበረው እና የገባላቸው $800 ነበር። አይመስለኝም። ምክንያቱም እኔ 1 ዓመት ከ6 ወር አልፎኛል ሀገር ቤት ከመጣሁ። ጀጎል ላይ ብቻ ነው እርዳታ የምሰራው። አሁን ላይ ሀገር ውስጥ መርዳት ማስተባበር ስራ አልሰራም። መላክ ከፈለገ ደግሞ ለምን በሁለት ሰው አካውንት መላክ ፈለገ? እሱም ራሱ እኔን ከሆነ ደግሞ ለዚህ ሴትዮ ብሎ ማስረጃውን አምጥቶ ቢያወራኝ ደስ ይለኛል። እሺ ፍቄ፣ ያንተ ስም ተጠርቷል። ልጁ ይቅርታ፣ ማስረጃውን አብሮ ልኳል። ቴዶ አንደኛውን ሪሲት ልኮልኛል ቴሌግራም ላይ። ኦኬ በቃ ፍቄ ይመልሳል። ፍቄ ከዚህ ጋር እንግዲህ ለማን የላከው እንደሆነ እርግጠኛ ይንገረን። ምክንያቱም በተለያዩ ሰዎች ላይ እርዳታ ሊመጣ ይችላል። የዚህን ግን ከተስፍሽ ጋር ሆኜ ምንም አይነት እርዳታ $2000 ተልኮልኝ በተስፍሽ ጋር ብሬ ሆኜ የሰራሁት የለም በእርግጠኝነት። ኢዮብ የሚባል ሰው ታውቃላችሁ? ኢዮብ አታውቁም? ኢዮብ ኦኬ። እዚህ ጋር ለእኔ ርሲቱ ይታየኛል። $2000 ልኬላቸው እነሱ ያስገቡት $800 ነው። ከዛ በኋላ በጎን ተረጂዎቹን ሳናገራቸው የገባልን $800 ነው አሉን። እነሱን ደግሞ ስጠይቃቸው ብሎክ አደረጉ ነው የሚለው። ጥያቄህን ጠይቅ ያለው የመለሱትን እንግዲህ ሰምተሃል። እዚህ ውስጥ ቲክቶክ ላይ ካለ በዚሁ በቴሌግራም እንደመጣ እየጻፈ ነው፣ ሪከርድ እያደረገ ነው። አስደምጣችኋለሁ። እስከዛ ሰዓት ለመቆጠብ ወደ ሌሎቹ እንሄዳለን። ሪከርድ እያደረገ ነው ይታየኛል። እዚህ ዘራቆብ የምጠይቀው ሰው አለ እዚህ? አንደኛው ተስፋዬ ነው። ተስፋዬ ዛርጌው ቅድም አንድ ነገር ሲል ዋናው የገቢ ምንጭ ምንድነው ሲባል ዩቲዩብ ነው ያለው። እሱ ፕሮፋይል ላይ ገባው ዩቲዩብ አየውና ዩቲዩቡ ሳማው ላስት ታይም እንደ ደህና ሰው ያየው 20,000 ሰው የዛሬ 3 ዓመት ኦልሞስት 1 ዓመት ሙሉ ኢትዮጵያ ከመጣ ጀምሮ አልተጠቀመበትም። የተጠቀመበትም እዚህ ጋር ማሳየት ከቻልኩ 500 አንዳንዱ 1000 ነው ምናምን። በዛ መቼም ብዙ ገንዘብ ኑሮን ማስተዳደር የሚቻል ገንዘብ እንደማይችል እርግጠኛ ነኝ። እና ዋናው ትክክለኛ የገቢው ምንጩ ቢነግረን ቢካዝ ፌር እንዲሆን ማለት ቢካዝ ዩቲዩቡ ከሆነ ዩቲዩቡ ኦልሞስት 1 ዓመት ሙሉ ኦን ኤንድ ኦፍ ነው። በ1 ዓመት አሁን ለምሳሌ ላስት መንዝ 3 የሰራው ከ3 ውስጥ አሁን ለምሳሌ አንደኛው 500 ቪው ነች ያለችው፣ አንደኛው 40 ቪው ነች ያለችው። ሚሊየንም ደግሞ ከዚህ በፊት አይቶ ታውቅም ቻናሉ እስከነጨራሽ ነው። እና ከየት ነው ሚሊየን ቪው ያመጣው እና ከየትስ ነው ገንዘብ እየተተዳደርክ ያለው? እና እሱን ብትነግረን ቢካዝ ይሄ ሞር ይሄ ሰብአዊ ነገር ላይ እየሰራ ስለሆነ ለሌሎቹም ስትረዳ የራስ ገንዘብ አትሊስት መሆን እንዳለበት ብዬ ነው የማስበው። ሌላው ሚኪ ከዚህ በፊት ሲያወራቸው የነበሩ ነገሮች አሉ። ጥያቄ አለ። ባለፈው ሲናገር የነበረው እያስተዋወቅኩ ነው የነበረው እንጂ ምንም ነገር ላይ ተሳትፌ አላውቅም ነው ያለውና በድምፅ ቅጅ ግን እሱ የተያዘው ግን መሳተፍ ብቻ ሳይሆን ሲያስተባብር እንደነበረ አይተናል። እና ለዛ ነገር ይቅርታ ትላለህ ወይ? ቢካዝ እነዛ ሰዎች አንደኛዋን አነጋግራት ነበር ከባሏ ጋር ስራ አቁመው ምናምን ዛሬ ኦልሞስት ከቤት ሊወጡ ነው ያሉት። እና ለዛ ላረከው ነገር ይቅርታ ትላለህ ወይ ማህበረሰቡ? ቢካዝ ያረከው እንትን ብቻ ሳይሆን ማስተዋወቅ ብቻ ሳይሆን ያረከው ስታስተባብር ነበር ውስጥ የነበረው በድምፅ ቅጅ እንደሰማ። እና ብቻ ሌላም ጥያቄ አለኝ ለዛሬው እሱ መልስ አልመልስም ስላለ እዛ ጉዳይ ላይ ልተው ለማለት ነው። ቴንክ ዩ። ዋናው ግን ተስፋ ያደርጌ ነው ዋናው የስራ ምንጩን ቢነግረን ኤግዛክትሊ ምን እንደሆነ። ቴንክ ዩ
ቴንኪዩ ዘራቀብ ወንድሜ ለጠየቀው ጥያቄ። አንተ እንግዲህ ፕሮፋይል ላይ ገብተህ ያየኸው ጀጎል የሚለውን 38,000 ያለውን አዲሱን ቻናሌ ነው። ከ9 በላይ ቻናሎች አሉኝ። ታቦር ቲዩብ የሚለውን ገብተህ ብታይ በሚሊዮኖች ያልኩ እሱ ላይ ነው። በሚሊዮኖች መዝሙር ይታያል። ታቦር ብላችሁ ሰርች አድርጉ። ኤሊያና ፊልም ኢንተርቴንመንት ደግሞ ፊልሞችን እየገዛ አሁንም እየለቀቅላቸው ያለ ገብታችሁ እሱንም ይዩ። ከዛ ውጭ የዋና ገቢ ይሄ ነው ብዬ አይደለም የተናገርኩት። ታቦር የሚለውን እሱን ክሊክ አድርገህ ስታየው ስንት ሺህ ሰው ያሳያል ወንድሜ ዘራ ያዕቆብ። ዞሮ ዞሮ ትልቁ ላይ ታደርገኛል። ሰው እንዲያየው ነው። ሰው እንዲያየው ባክ ኤንድ ፎርዝ እንዳይሆን የአድማጭ ጥያቄ መከበር ስላለበት አድማጭ ሁሉ ጊዜ መከበር ስላለበት የአድማጫችንን ጥያቄ እስኪ እንየውና ወደ አንተ መጣር ተስፋ በቂ ደቂቃ አስጣለው። ችግር የለውም አታስብ። እስኪ ምንድነው የምታሳየው? ሚዩት ነው እያወራህ ከሆንክ ዩቲዩብ ነው አሁን ሲናገረው የነበረው ዩቲዩብ ማለት 268,000 ያለው ዩቲዩብ ነው። የዛሬ 1 ወር በፊት 1,002 ቪው አይቶታል። 16,000 ቪው ሌላ 1 ወር በፊት፣ 4 ወር በፊት ሌላኛው፣ 4 ወር በፊት ሌላኛው 1,900 600 ምናምን ቪው ነው ያለው እና ኑሮ የሚያስኖር ቪወር አይደሉም ያሉት እና ኮንሲስታንትሊም አይደለም። በወራ 3 2 ነች የሚያረጋት እሷም 600 ቪወር እና 1000 ቪወር ነች። በዛ ማህበረሰብን በጣም ወረበር ህዝብ እንትኑን ሊያስተዳድር ቤተሰቡን ሊያስተዳድር አይችልም። በዛ ትክክለኛው የገቡ ምንጭ ነው ያሉት። በዛ ጥያቄ ገብቶኛል። ተስፍሽ ደቂቃ አንተ ነው መልስ። ኦኬ እንግዲህ ወንድማችን ዘራ ያዕቆብ የጠየቀው በነገራችን ላይ እዚህ የተገናኘ ነው ብር ተበላብን የሚሉ ሰዎች ምን ብታደርጉልን ብር ተበላን ወይም ተስፋዬ በልቶናል የሚል ጉዳይ ነው። ከዛ ውጪ አካውንቴ ቼክ መደረግ አለበት። እኔ ሚሊዮነር አይደለሁኝም፣ አክት ማደርግ ሰው አይደለሁም፣ በህዝቦች ብር ሰብስቤ ያለውን ነገር ምዘርፍ ሰው አይደለሁም። ራሴን ችዬ የምኖርበት የራሴን ነገር ግን አደርጋለሁ። ያንን ነገር በነካ እጅህ ደግሞ ኤሊያና ኢንተርቴንመንት የሚለውን ደግሞ ገብተህ ይኸውና ስንት ሚሊዮን ቪው እንዳለው እሱን ደግሞ ብትተነትንላቸው ጥሩ ነው። ዞሮ ዞሮ ይህንን የማስረዳት ኃላፊነትም የለብኝም። በተስፋዬ ብር ልኬ ተጭበርብር ያለው የሚል ሰው ከመጣ ብቻ ነው መመለስ ዛሬ ፕሮግራም አድርጌ የመጣሁት። የራሴን ህይወት ተሸክሜም ልኑር። አንድ ዳቦን በልቼ እኔ ህዝብ ላይ አላቀራራሁም ወይም ደግሞ አክት አላደረግኩም። ከብሬ ካለሁበት ዝቅ ያልኩበት ሁኔታ እንጂ ያለው ከነበረኝ ነገር ላይ ዝቅ ያልኩበት እንጂ ከብሬ ወይም ደግሞ ያለ ነገር አይደለም። እንደዛ አይነት ነበር ተጨባጭ አካውንት ላይ ይሄ ያለ ብዙ ሚሊዮን ብር አግኝታል ሚል ካለ ደግሞ ያው በህግ መጠየቅ ነው። አካውንቴ ላይም ደግሞ ያንን ነገር በምጠይቅበት ሰዓት እመልሳለሁና እውነታው ይሄ ነው። ከዛ ውጪ በብዙ ቢዝነሶች መስራት ሰርቫይቭ ማድረግ የምችልበት ወይ እንጂ ኦልሬዲ ጠብቄ የምኖር ሰው አይደለም። የራሴ ታለንትም ብቃትም ስላለኝ ይሄ ነው ያለው እውነት። ፍቄ ቅድሙ ልጅ ገንዘቡን ያስገባሁት ለፍቄ ነው ይላል። ድጋሚ ላሰማ ላም እዚህ ላይ መጨመር የምፈልግ ሶሪ እየሰማች እና ያስገባሁት ብሩን ለፍቄ ነበረ። ፍቄ የሆነ አካውንት ላከልኝ በዚህ ያስገባልኝ ያለ አንደኛውን ሪሲት እየፈለጉ ስለሆነ ይቅርታ። ተስፌም ግን እዛ ስለነበረ እያሰባሰቡ ስለነበረ ለዛ ነው እሱ ስም የጠራሁት። የገባው በፍቄ ላም እዚህ ላይ መጨመር የምፈልገው እህቴም ማግዛ ነበረ። እሷ ስንት ነው 700 ምናምን ነው ሪሲቱ ላኪልኝ ብያት እየጠበቅኩ ነው እና እሱንም ጥያቄ ውስጥ መከት ይፈልጋል። እዚህ ለምን አይገባም ልጁ ታዲያ? በቲክቶክ አካውንት ካለ በቲክቶክ ላክ እየተከታተልኳችሁ ነው እያለ ስለሆነ የቲክቶክ አካውንት በደንብ አለው ልጁ ካለው ደግሞ ይግባና ብራዘር ግባና ይሄ ነው ብለህ ተናገር። ቴንክ ዩ አማን። እሺ የምጠይቀው ጥያቄ አለ አማን፣ እዚህ ውስጥ ካሉት የምጠይቀው ጥያቄ። ቴንክ ዩ ቴዲሽ አመሰግናለሁ። ያው ለሙባረክ እና ለሚኪ ነው የምጠይቀው ጥያቄ። ሌሎቹ የሚመለከታቸው የሉም። ጥያቄውን አንሳው ካላችሁኝ አነሳለሁ። እንዳስተያየት መጀመሪያ ስህተት ከሆነ ትተውታላችሁ። እንዳስተያየት የሀብት ምንጭ ተብሎ የሚጠየቀው ነገር እሱ ትክክል አይደለም። ራሱን የቻለ መርማሪ አካል አለበት። ማጣራት ያለበት አካል ያጣራል። ከሳሽ ከመጣ በተከሰሱበት መረጃና ማስረጃ ይዘው ይምጡ ከሳሾች እሱን ጠይቁ። ሚኪ ለአንተ የምጠይቅ ጥያቄ ምናልባት አንተ
መልእክተኛ ነህ እንደሰማሁት ሰዎች አላወቅም። ሚኪ እንደገባኝ ያው መልእክተኛ ነህ መሰለኝ። ሰዎች እርዳታ ሲረዱ በአንተ በኩል ይተላለፋል። ምናልባት በስህተትም ይሁን በመርሳት በማወቅም ይሁን ባለማወቅ ሰዎች አድርስ ያሉህን ሳንቲም ተቆርጦ ሽራፊ ነገር እኔ ጋር ቀርቷል ብለህ ታስባለህ ወይስ በትክክል የተፈለገበት ቦታ አድርሻለሁ ብለህ ትላለህ? ሙባረክ ደግሞ ያው በኋላ ትመልሳለህ። ሚኪ ሙባረክ ደግሞ ቅድም የሆነ ነገር ሰው ሳይታመም ታመም ያለው አይልም ምናምን ብለሃል። በኢትዮጵያ የኛ የኢትዮጵያኖች ጉድ ያልሰማነው ያልተፈጠረ ያልተወራ ያልተሰራ ነገር የለም። ባል ሚስቱን እያገተ እየሰማን ነው። ታግቻለሁ ብሎ ልጅና ሚስቱን ታግቻለሁ ብሎ ብርም የሚያስልክ ሰው አለ እየተባለ እየሰማን ነው። ይሄ ባለበት ሀገር እንደዛ ማለት የለብም። ሳልታመም ሙባረክ የታከምክበትን ሙሉ ዶክሜንት ታቀርባለህ ወይ? የኢትዮጵያን ሕዝብ አሳዝነዋል። መርዳት የቻለ ረድቶሃልና ያ ነገር በኋላ ላይ እንደዛ አይነት ነገር ሲመጣ በጣም አዝነውብሃል። ዶክሜንትን ታቀርባለህ ወይ? ማቅረብ ትችላለህ ወይ? ሌላኛው ሳውዲ በነበረችው ልጅ ጉዳይ ምናልባት በሰዓቱ እኔ ቤት ይሁን እዚህ ቤት ይሁን ምናምን እያሉ ሲጣሉ ሁሉ የነበሩ ሰዎች አሉ። ጉዳዩን እኔ ካልያዝኩት እኔ ካልመራሁት እያሉ ብዙ ጭቅጭቅ፣ ጸብ ሁሉ የደረሱ አካሎች ነበሩና ያ ጉዳይ ምን ደረሰ? ዛሬ ላይ ጸጥ ያሉት ለምን ነው? መነሳት የለበትም ወይ? ይሄንን ጥያቄ ያው ሰምተው መልስ ሊሰጡ ከመጡ እጠብቃለሁኝ። ከስር ሁኜ አደምጣለሁኝ። ቴንክ ዩ አማን። እሺ ሚክሻ። እሺ ቴዲ በድጋሚ አመሰግናለሁ። አማን ለጠየቀኝ ጥያቄ በተገቢው መንገድና በመረጃ ሰዎቹን በቪዲዮ በመቅረጽ እንዲሁም ስልካቸውን በማስቀመጥ በተገቢው መንገድ አንድ ብርም ሳይቆራረጥ አድርሻለሁ። ይህንንም ደግሞ የኢትዮጵያ ሕዝብ ያውቃል። እዚህም ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ሙባረክ ምንም አይነት ችግር የለውም። አቀርባለሁ። ትንሽ ዱባይ ስላለው ወደ ካይሮ መሄድ ያስፈልገኛል። ዶክመንቴን ይዤ ወደ ዱባይ አልመጣሁም። ሙቭ ሰነድ ሳደርግ አጋጣሚ ነው መጥቼ እዚህ የቀረሁት። ወደ ካይሮ ስመለስ ሁሉንም ዶክመንት አለኝ። የተከምኩበትም ሪፈሬን ሁሉን ነገር ላቀርብ ይችላል። እንግዲህ አድማጭ ተመልካቾች ከኛ በላይ እውቀት ያላችሁ ከኛ በላይ ነገሮችን የምታመዛዝኑ ናችሁ። የሚመለሱ ጥያቄዎችን ሰምታችሁ እንግዲህ ፍርድ እናንተ ነው።